ከልብ የመነጨ የከበረ ሰላምታችን በያላችሁበት ይድረሳችሁ ውድ የፈታ ቤተሰቦች እንደምን ቆይታችኋል? የዕለተ ቅዳሜ የምሽት መረጃዎችን ከዚህ አስከትለን እናሰማለን። ዋና ዋናዎቹን በማስተዋወቅ እንጀምራለን። ኢትዮጵያና ግብጽ በአዲስ መልኩ ፍጥጫ ውስጥ ገብተዋል። ሁለቱም በየፊናቸው መግለጫዎችን ያወጡ ነው። ግብጽ ለማንኛውም በሚል ቀይ ጨረቃን ዝግጁ አድርጋለሁ ብላለች። ኢትዮጵያም ምላሽ ሰጥታበታለች። የኤርትራ የሀገርነት ዕውቅና ላይ ጥያቄ ያስነሳው መልእክት አነጋጋሪነቱ ቀጥሏል። የኤርትራ ባለስልጣናት ብስጭታቸውን እየገለጹ ነው። ኤርትራ ኢትዮጵያን በማሸነፍ ነው ነፃ የወጣው ስትል ወታደራዊ መረጃዎችን አያይዛ መግለጫ አጋርታለች። አዲስ አበባ የሚገኘው የኤርትራ ኤምባሲ ዋና ስራ አስፈጻሚ በዚህ ጉዳይ ዙሪያ ጥብቅ የማስጠንቀቂያ መልእክት እንደሰደዱ ተሰምቷል። የፌደራል ዋና ኦዲተር መስሪያ ቤት በመንግስት ባለስልጣናት የመኪና አጠቃቀምን የተመለከተ ሪፖርት ይፋ አድርጓል። በሪፖርቱ ሚኒስትሮች፣ ሚኒስትር ዴታዎች፣ ዳይሬክተሮችና ሌሎች የሀገሪቱ ከፍተኛ ባለስልጣናት ከሚፈቀድላቸው በላይ መኪና እንደሚጠቀሙ ተጠቁሟል። በአንድ ጊዜ 7 መኪና በግሉ የሚቀያየር ሚኒስትር መኖሩም ተመላክቷል። በያዘችው ህዝብ ብዛት በአፍሪካ አንደኛ ደረጃ ላይ የምትገኘው ናይጄሪያ በአንድ ጉዳይ ኤርትራ ልትከተል ነው። ይህም ለናይጄሪያ አደገኛ ነው እየተባለ ይገኛል። ጀነራሉ ህወሓት አይጠፋም ሲሉ ጥብቅ መልእክት አስተላልፈዋል። የህወሓት ጉባኤና ምክክሩ በቀጠለበት ከፍተኛ አመራሮች በተገኙበት በዛሬው ዕለት በመቀለ ተመክሯል። በትግራይ ፖለቲካ በተቃውሞ የሚታወቁት አመራር ዳግም በህወሓት ተታላችሁ ወደ ጦርነት እንድትገቡ ህወሓት የስልጣን መወጣጫ ሊያደርጋችሁ ነው ሲሉ ከዚሁ ጉባኤ ጋር አያይዘው ያስተላለፉትን መልእክት እንመለከታለን። እስከ ፍጻሜው አብራችሁን ቆዩ። ተዘርፍ ያለው ኤርትራም የኤርትራ የሀገርነት ዕውቅና ላይ ጥያቄ ያስነሳው መልእክት አነጋጋሪነቱ ቀጥሏል። የኤርትራ አመራሮችን ብስጭታቸውን እየገለጹ ነው። ኤርትራ የህግ ማዕቀፍን ጠቅሳ ጉዳዩ በቀላሉ እንደማትመለከተው በመግለጫ አሳስባለች። ኤርትራ ይህን ማሳሰቢያ የሰጠችው ሆርን ሪቪው ኢትዮጵያ በ1993 ዓ.ም ለኤርትራ የሰጠችውን የሉዓላዊ ሀገርነት ዕውቅና እንደገና እንድትመረምርና እንድትነጥቅ የሚጠይቅ ጠንካራ አከራካሪ ሰፊ ትንታኔ ቀረበበት መሆኑን ተከትሎ ነው። ጽሑፉ እንደሚለው በ1993 ዓ.ም የተሰጠው ዕውቅና በወቅቱ በነበሩት የህወሓትና የሻዕቢያ መሪዎች መካከል የነበረን የጦርነት ጊዜ አጋርነት ያሳየ የፖለቲካ ውሳኔ ነበር ብሎታል። ነገር ግን ያ ውሳኔ የተመሰረተበት የተሻለ የጎረቤት ግንኙነት ይመጣል የሚለው ተስፋ ከ30 ዓመታት በኋላ ሙሉ ለሙሉ ስህተት መሆኑ ተረጋግጧል ያለ ሲሆን ትንታኔው ቀጠል አድርጎም ኤርትራ የኢትዮጵያን የልማት ፍላጎቶች ከማደናቀፍ አልፋ የኢትዮጵያን ተጽዕኖ ለመገደብና የባህር በር ምኞቷን ለማጨለም ከግብጽ ጋር ከመሰለፍ ወደ ኋላ አላለችም ሲል ይወቅሳል። ጽሑፉ ወደ መደምደሚያው ሲቃረብ ኢትዮጵያ ለኤርትራ የሰጠችው ዕውቅና የተመሰረተበትን የተስፋ መንፈስ ኤርትራ ራሷ እንዳጠፋቸው በመጠቆም ኢትዮጵያ ዕውቅናውን ለመንጠቅ ህጋዊ መብትም ሆነ ስልታዊ ምክንያት አላት ይላል። በዚህ ጉዳይ አስቀድመው ምላሽ የሰጡት የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል ከዚህ ሀገርነት ዕውቅና ጥያቄ ጀርባ የብልጽግና እጅ አለበት ብለዋል። የማነ ገብረ መስቀል በመጀመሪያ ደረጃ የኤርትራ ነጻነት በኢትዮጵያም ሆነ በምድር ላይ ያለ ማንኛውም ኃይል አመቻችቶ የሰጠውና ያቀረበው ጉዳይ አይደለም፣ በከባድ መስዋዕትነት የተገኘ ነው ሲሉ ማመልከታቸው አይዘነጋም። በዛሬው ዕለት እርሳቸው የሚመሩት መስሪያ ቤት ማለትም የኤርትራ ማስታወቂያ ሚኒስቴር በይፋ የኤክስ ገጹ ባስተላለፈው መልእክት የኢትዮጵያ ሰራዊትን ሲዋጉ በተለይ በመንደፍራ በመጽዋና በአሰብ እንዴት እንዳሸነፉና ከኢትዮጵያ በኩል ምን ያህል ሰራዊት እንደተበተነ እንደቆሰለ እንደሞተ እንደተማረከ በቁጥር አስቀምጠዋል። የ1993 ነጻነት በጦርነት አሸንፈን ያገኘነው ነው ሲል ያመላክተው መስሪያ ቤቱ በኤርትራ ከተሰማሩት 130 ሺህ ኢትዮጵያ ወታደሮች ውስጥ 114 ሺህ የሚያህሉት እስረኛ ሆነዋል ያለ ሲሆን ይህንንም ሲያብራራ 80 ሺህ ወደ ባርካ ሱዳን በሚወስደው ድንበር የተያዙ 21 ሺህ የሚያሉት ደግሞ በኪሳዲቃ በኢትዮጵያ ድንበር የተያዙ በአስመራ በኩል ሌሎች 13 ሺህ ወታደሮች በጥቅሉ ከ114 ሺህ በላይ ወታደሮች እስረኛ ሆነዋል ይላል። 16 ሺህ ወታደሮች ደግሞ በውጊያው ተገድለዋል፣ አሸንፈን ነው ነፃ ያወጣ ነው ሲል የማስታወቂያ ሚኒስትሩ መልእክቱን አስተላልፏል። ኢትዮጵያ እንደተባለው የሀገርነት ጥያቄ የምታነሳ ከሆነ እኛም ከ1952 እስከ 1993 እንደ ፈረንጆቹ አቆጣጠር ኢትዮጵያ ለወሰደችብን ሀብትና ንብረት በቢሊዮን ዶላር የሚቆጠር ካሳን ጠይቃለን ይላል። ለዚህም የኢራቅና ኩዌትን ታሪክ ያጣቀሰ ሲሆን ከ50 ቢሊዮን በላይ ካሳ የተከፈለበት የታሪክ እውነት ለዚህ ጥሩ ማሳያ ነው ብሎታል። በተመሳሳይ በአዲስ አበባ የሚገኘው የኤርትራ ኤምባሲ ዋና ስራ አስፈጻሚ ቢኒያም በረሀ ጥብቅ መልእክት አስተላልፈዋል። አደገኛ ሲሉ በገለጹት መንገድ እየተሄደበት ያለውን ርቀት ጠቅሰው አስጠንቅቀዋል። የአፍሪካ ህብረት ቻርተር እንዲሁም ዓለም አቀፍ ህግጋትን ጠቅሰው ጉዳዩ በቀላሉ ሊታይ አይገባውም ብለዋል። አዲሱ የኢትዮጵያና ግብጽ ፍጥጫም
ኢትዮጵያና ግብጽ በአዲስ መካረር ውስጥ ገብተዋል። አንደኛው በሌላኛው ላይ መግለጫ አውጥቷል። ከህዳሴው ግድብ ጋር በተያያዘ ግብጽ በሱዳን ከፍተኛ የጎርፍ መጥለቅለቅ ደርሷል፣ እኔም ቢሆን አደጋ ላይ ነኝ ብላለች። ይህንን መግለጫ ያወጣችው በዛሬው ዕለት የኢትዮጵያ መንግስት ባወጣው ምላሽ መግለጫ መረጃውን ሐሰት ነው ብሎታል። ለዚህ ሰሞኑ የግብጽ ከፍተኛ ጩኸት ምላሽ የሰጠው የውሃና መስኖ ሚኒስቴር ይህንኑ የግብጽ መግለጫ ተንኮል ያዘለና መሰረት የለሽ ነው ብሎታል። የውሃና ኢነርጂ ሚኒስቴር ግብጽ ህዳሴ ግድብ በአግባቡ ባለመተዳደሩ ምክንያት የተለቀቀ ውሃ በሱዳን ጎርፍ እንዳስከተለ ማለት ያወጣቸው መግለጫዎች ተከትሎ በሰጠው የአጸፋ ምላሽ በሐሰት የተሞላና ተንኮል አዘል ነው ብሎታል። በትናንቱ መግለጫዋ የግድቡ አስተዳደር በወሰደው ግዴለሽ እርምጃ የተነሳ ሰው ሰራሽ ጎርፍ ተከስቷል በማለት ካይሮ ያወጣቸው መግለጫ ኢትዮጵያ አውግዘዋለች። ለውሃ መጨመር ምክንያት ያለችውንም ፖለቲካዊ በማለት ጠቅሳለች። ይኸው በኢትዮጵያ ላይ ወንጀላውን ያሰማው የግብጽ የውሃና መስኖ ሚኒስቴር ኢትዮጵያ የህዳሴ ግድብ ምረቃ ቀን ውሃ ሲፈስ ለማየት ስትል ከሚጠበቀው መጠን በላይ ውሃ ይዛ ነበረ። ከዚህ ጋር በተያያዘ ምረቃው በተከናወነ ማግስት የግድቡ አስተዳዳሪዎች በአንድ ቀን ውስጥ 485 ሚሊዮን ሜትር ኪዩብ የደረሰ ከፍተኛ መጠን ያለው ውሃ ለመልቀቅ ወሰኑ። ይህም ከፍተኛ መጠን ያለው ውሃ ጎርፍን አስከተለ በማለት ኢትዮጵያን ወንጅሏል። ለዚሁ የግብጽ ወንጀላ ምላሽ የሰጠው ዛሬ መስከረም 24 ቀን 2018 ዓ.ም የውሃና ኤነርጂ ሚኒስቴር ግብጽ በሐሰት የተሞላ ቅራኔ ሞላበትና የተዛባ ረጅም መግለጫ አውጥታለች ብሏል። ታላቁ የኢትዮጵያ ህዳሴ ግድብ ባይኖር ኖሮ ባለፉት ወራት በኢትዮጵያ አደጋማ ቦታዎች የታየው ከፍተኛ ዝናብ ሱዳንና ግብጽ በሰው ህይወት በመሰረተ ልማት ላይ ታሪካዊ ውድመት ሊያመጣ ይችል ነበር ብሏል። የትናንቱ የግብጽ መግለጫ ዓለም አቀፍ ህግን ማህበረሰብን ለማሳሳት ሐሰተኛ የተጎጂነት ትርክት ለመፍጠር ያለመ ነው ብሎታል። ግብጽ በዚህ የትናንቱ መግለጫዋ የባለፉት ቀናት የታየው የውሃ አለቃቀቅ የግድቡ አስተዳደር ቁጥጥር የሌለበትና የዘፈቀደ መሆኑን ያሳያል ብላለች። ግብጽ በዚሁ የትናንቱ መግለጫዋ ግድቡን ህገወጥ ነው ብለዋለች። በጎርፍ ሳቢያ ጉዳት ደርሶባታል የተባለችው ሰሜናዊት ሱዳን የተፈጠረው ጎርፍ ከአየር ንብረት ለውጥ ጋር በተያያዘ እንጂ ከግድቡ ጋር የሚያገናኘው ነገር የለም ብላለች። ይህንን ያስታወቁት የሱዳን የውሃ ጠበብቶች ናቸው። ግብጽ በአንጻሩ ስለ ሱዳንም ጭምር ጩኸቷን እያሰማች ነው። ድንገተኛ ውሃ አለቃቀቅ ከሌሎች ምክንያቶች ጋር ተዳምሮ በሱዳን የእርሻ መሬቶችና በርካታ መንደሮች በጎርፍ እንዲጥለቀለቁ አድርጓል ነው የምትለው። የኢትዮጵያ የውሃና ኤነርጂ ሚኒስቴር ለዚህ ክስ ምላሽ በሰጠበት በዛሬው መግለጫው የቀረቡትን ወንጀላዎች ተንኮል ያዘሉና መሰረት የለሽ ናቸው ብሏል። የግብጽ መንግስት ተቋማት ታላቁ የኢትዮጵያ ህዳሴ ግድብና አባይ ወንዝን በተመለከተ በሚያወጡት መግለጫ ላይ ውሸት ዋና አካል ሆኗል ብሏል። በተጨማሪም የግብጽ ወቀሳ የሱዳን ባለስልጣናት በአገሪቱ የተከሰተውን ጎርፍ በተመለከተ ከሰጡት ምክንያት ጋር የሚቃረን እንደሆነ በመግለጫው ላይ ሰፍሯል። የሱዳን ግብርናና መስኖ ሚኒስቴር የጎርፉ ዋነኛ ምክንያት ከኢትዮጵያ ጋር ምንም ግንኙነት የሌለው የናይል ገባር ከሆነው ከነጭ አባይ የሚወጣው የውሃ ፍሰት በመጨመሩ የመጣ እንደሆነ ገልጿል። በተጨማሪም የሱዳን ባለስልጣናት የፍሰት መጨመሩ ከአየር ንብረት ለውጥ ጋር በተገናኘ የዝናብ መጠን መቀየር የተከሰተ ሊሆን እንደሚችል፣ በሀገሪቱ እየተካሄደ ያለው ግጭት መሰረተ ልማቶች ላይ ያደረሰውን ጉዳት ለዚህ ምክንያት እንዳለው ነው የሚናገሩት። በሱዳን የተከሰተውን ጎርፍ ሰበብ አድርጋ በታላቁ ህዳሴ ግድብ ላይ ጣቷን እየቀሰረች ያለችው ግብጽ ግድቡን በጋራ እናስተዳድረው በሚል አቋሟ በተደጋጋሚ ብቅ እያለች ነው። ግብጽ ከግድቡ ግንባታ ሂደት ጀምሮ የግድቡን ውሃ አለቃቀቅና አጠቃላይ አስተዳደሩን በተመለከተ ኢትዮጵያ አሳሪ ወይንም ባይንዲንግ ስምምነት መፈረም አለባት በማለት ስትሞግት ቆይታለች። ይህ የግብጽ አቋም በኢትዮጵያ መንግስት በኩል ውድቅ በመደረጉ ከ10 ዓመታት በላይ የተካሄደው የሶስትዮሽ ድርድር ሳይሳካ ቀርቷል። ግብጽ ከጎርፉ መለቀቅ ጀርባ አሁንም በኢትዮጵያ ላይ ወቀሳ ያሰማች ሲሆን ግድቡ ከውሃ አለቃቀቅ ጀምሮ በሚገባ እየተዳደረ አይደለም ብላለች። ግብጽ አሁንም ከዚሁ ከሰሞኑ ጎርፍ ጋር አያይዛ ስጋት ገብቶኛል በማለት የሀገሪቱን ቀይ ጨረቃ ሳይቀር ዝግጁ እንዳደረገች ነው የተነገረው። ሰባት መኪና የሚቀያየሩ ሚኒስትሮች በሚኒስትር ባለስልጣናት በመንግስት ሀብት ላይ እየተደረገ ያለው ብዝበዛ በኦዲት ሪፖርት መጋለጡ ተሰምቷል። የፌደራል ዋና ኦዲተር መስሪያ ቤት በመንግስት ባለስልጣናት የመኪና አጠቃቀም ዙሪያ ሪፖርት አውጥቷል። በሪፖርቱ ሚኒስትሮች፣ ሚኒስትር ዴታዎች፣ ዳይሬክተሮችና ሌሎች የሀገሪቱ ከፍተኛ ባለስልጣናት ከሚፈቀድላቸው በላይ መኪና ይጠቀማሉ ተብሏል። ሪፖርተር የእንግሊዘኛው እትም ጋዜጣ ዛሬ ይዞት በወጣው ዘገባ የሀገሪቱ ቁንጮ ባለስልጣናት በህግና በደንብ ከጸደቀላቸው በላይ በርካታ መኪኖችን ለግል አገልግሎት እንደሚያውሉ፣ አንዳንዶቹ የመንግስት መኪኖችን ለዘመዶቻቸው ጭምር እንደሚሰጡ እንደተደረሰበት ነው የፌደራል ዋና ኦዲተር በሪፖርቱ ያመላክተው። ባለስልጣናቱ ከመንግስታዊ ስራ ውጭ ለግላቸው ተጨማሪ መኪኖችን ይመድባሉ ተብሏል። የሀገሪቱ የሚኒስትሮች ካውንስል አንድ ባለስልጣን መጠቀም የሚችለው መኪና ነዳጅ መጠን በህግ የሚገድብ ሲሆን ባለስልጣናቱ ነዳጅ ቆጣቢ ብቻ መኪኖችን እንዲጠቀሙ ሲያዝ እንደ ቶዮታ ላንድ ክሩዘር ወይንም ሜትሱቢሺ ፓጄሮ ያሉ እጅግ ውድና አስቸጋሪ መንገዶች
እንዲጓዙ ተብለው የተሰሩ ለመስክ ጉዞ የሚሆኑ መኪኖች በስራ ጠባያቸው ጉዞ ለሚበዛባቸው ባለስልጣናት ብቻ ጥቅም ላይ የሚውሉ ናቸው። ሚኒስትሮችና ሚኒስትር ዴታዎች 2 መኪና ለራሳቸው 1 መኪና ደግሞ ለቤተሰባቸው ይጠቀማሉ። ይህም መመሪያው የሚፈቅድላቸው ነው። ባለስልጣናቱ በድምሩ መጠቀም የሚችሉት መኪና በነዳጅን ጨምሮ በ3 የተገደበ ነው። በነዳጅ የሚሰሩትን ጨምሮ በ3 የተገደበ ነው። ሌሎች እንደ ዳይሬክተር ያሉ ባለስልጣናት 1 ወይንም እንደ ስራ ጠባያቸው 2 መኪና ሊመደብላቸው ይችላል። የፌደራል ዋና ኦዲተር መስሪያ ቤት የምርመራ ሪፖርት ግኝት ግን ይህ መመሪያ በአብዛኞቹ ባለስልጣናት ዘንድ ከነመኖሩም የተዘነጋ ነው ብሎታል። አብዛኛው ባለስልጣን 4 እና 5 አንዳንዶች ደግሞ እስከ 7 መኪኖችን በአንድ ጊዜ ለግል አገልግሎት ይጠቀሙበታል ብሏል። የመስክ ጉዞ የሌለባቸው ከመንገድ ውጭ መጓዝ የሚችሉ ውድ መኪኖች የማያስፈልጋቸው ባለስልጣናት ለከተማ ውስጥ በሰርኩላር የተከለከሉትን መኪኖች ሲጠቀሙ ይስተዋላሉ ብሏል የዋና ኦዲተር መስሪያ ቤቱ ሪፖርት። የዋና ኦዲተሩ ምርመራ አንዳንድ ባለስልጣናት ለሹፌሮቻቸው፣ ለግል ሰራተኞቻቸው ወይንም ለቤተሰብ አባል፣ ለዘመድ ወዳጅ ጭምር ተጨማሪ መኪና መድበው በመንግስት ነዳጅ እንዲገለገሉ ስለማድረጋቸው አጋልጧል። ኦዲተሩ ከቢሮና ከመንግስታዊ ስራ ውጭ አገልግሎት የሚሰጡ መኪኖች በስተው መገኘታቸውን አመላክቷል። በጉዳዩ ላይ ሌላ ጉድ ያስባለም መረጃ ተገኝቷል። ዋና ኦዲተሩ የሚኒስትሮች የመኪና አጠቃቀም መረጃ እንዲሰጡ በጠየቀበት ጊዜ በአብዛኞቹ ተቋማት ምን ያህል መኪና እንዳላቸው እንኳን እንደማያውቁ ነው የተነገረው። መመሪያና ደንብ ባለበት ከፍተኛ ባለስልጣናቱ እንዳሻቸው የመንግስት መኪኖችንና ነዳጅ እንደሚጠቀሙ ነው በሪፖርቱ የተጠቆመው። ይህም ግልጽ የሆነ ስልጣንን ያላግባብ መጠቀም ተግባር ነው። ብዝበዛው በነዳጅ አጠቃቀም ላይ በርትቶ የተገኘ ሲሆን የነዳጅ ዋጋ ጣራ በነካበት በዚህ ጊዜ ከፍተኛና የነዳጅ አጠቃቀም የሚታይ ሲሆን ከግማሽ በላይ የሆኑ የፌደራል ተቋማት ስለ ነዳጅ አጠቃቀማቸው ሪፖርት አያስገቡም ተብሏል። የነዳጅ ፍጆታንና ሌሎች የመንግስት ሀብቶች አጠቃቀምን መቆጣጠር ለሚገባው ለፌደራል የመንግስት ግዥና ንብረት ባለስልጣን ሪፖርት የሚያቀርብ ሚኒስትር ጥቂት መሆኑን ዋና ኦዲተሩ በሪፖርቱ ገልጿል። ዋና ኦዲተሩ የፌደራል መንግስት ከመኪና ስምሪት ጋር በተያያዘ የመከታተያ ስርዓት እንደሌለው ገልጾ ይህ ባለስልጣናቱ ያለ ገደብ መኪኖችን ለግል ግልጋሎት እንዲያውሉ በር ከፍቶላቸዋል ብሏል። ብዝበዛን የሚከታተልና የሚቀጣ ስርዓት በሌለበት በአግባቡ የመንግስት ሀብትን መጠቀም ለባለስልጣናቱ ክፍት የተደረገ ነው። የመንግስት ግዥና ንብረት ባለስልጣን በመኪና ቁጥጥር ኃላፊነቱን መወጣት አለመቻሉ ደግሞ የህግ ጥሰቶችና ብዝበዛዎች እንዲበራከቱ አድርጓል ተብሏል። የፌደራል ዋና ኦዲተር ለመንግስት ግዥና ንብረት ባለስልጣን በሪፖርቱ በሰጠው ግብረ መልስ ባለስልጣኑ ሀገራዊ መኪና ስምሪት ማኔጅመንት ስርዓት እንዲተገብር፣ በየጊዜው የደንብ ተፈጻሚነት ላይ ቁጥጥር እንዲያደርግ፣ የትኛው ባለስልጣን ምን አይነት መኪና መጠቀም እንዳለበት ግልጽ መመሪያ እንዲያወጣ፣ አስገዳጅ ክትትልና አፈጻጸም ባይኖር እንኳን የኦዲት ምርመራ በማድረግ ማስጠንቀቂያዎችን እንዲያወጣ፣ የህዝብና የመንግስት ሀብት ብክነት፣ አላግባብ ብዝበዛን እንዲከታተልና እንዲያስቆም አሳስቧል። ህወሓትን ማንም አያጠፋውም ጀነራሉ ህወሓትን ማንም አያጠፋውም ብለዋል። የህወሓት ጉባኤና ምክክሩ በቀጠለበት ከፍተኛ አመራሮች በተገኙበት በዛሬው ዕለት በመቀለ ተመክሮበታል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ህወሓትን ማዳንም ሆነ ማጥፋት የሚቻለው በአባላቱ ብቻ ነው ብለዋል። ሌተናል ጀነራል ታደሰ ወረደ በዛሬው የመቀለ ጉባኤ ላይ ተገኝተው ነው ይህን የተናገሩት። የትግራይ ብሔራዊ አንድነት ህዝባዊ ኮንፈረንስ ተገኝተው ባስተላለፉት መልእክት በዋነኝነት ዓላማችን የህልውና አደጋ ላይ የምትገኘውን ትግራይን መታደግ ነው ብለዋል። በዚህ ጉባኤ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤልን ጨምሮ ከፍተኛ ፖለቲካዊና ወታደራዊ አመራሮች ተገኝተዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የህልውና አደጋውን ተረድቶ የትግራይ ተወላጆችን አንድነት ለማጠናከር መስራት በጣም አስፈላጊ ነው ሲሉ በጉባኤው ላይ ባስተላለፉት መልእክት ተናግረዋል። ጀነራሉ ህወሓት በራሱና በአባላቱ ሊድን ወይንም ሊጠፋ ይችላል ያሉ ሲሆን የዚህን ታላቅና አንጋፋ ፓርቲ ደህንነትና ቀጣይነት ለማረጋገጥ የምንችለውን ሁሉ ለማድረግ ኃላፊነትና ግዴታ አለብን ብለዋል። ይህ በዚህ እንዳለ ከሳምንታት በፊት ሌተናል ጀነራል ታደሰ ወረደ ተመሳሳይ ይዘት ያለው መልእክት አስተላልፈው ነበርም። የህወሓት ህጋዊነት መሰረዝ ተቀባይነት የለውም ማለታቸው ይታወሳል። ታደሰ ወረደ ህወሓት ሰርዣዋለሁ ተብሎ በቀላሉ ሊታለፍ የሚችል ተራ ፓርቲ አይደለም ሲሉ የተናገሩ ሲሆን ከ4 ዓመታት በፊት በትግራይ ውስጥ ከተቀሰቀሰው ጦርነት ጋር በተያያዘ በሀገሪቱ ምክር ቤት በሽብር ቡድንነት ተፈርጆ የነበረው ህወሓት በኃይል እንቅስቃሴ ውስጥ በመሳተፉ በብሔራዊ ምርጫ ቦርድ ተሰርዞ እንደነበር የሚዘነጋ አይደለም። ፌደራል መንግስቱና በትግራይ ታጣቂዎች መካከል ለ2 ዓመት ሲካሄድ የቆየው ጦርነት በፕሪቶሪያው የዘላቂ ግጭት ማቆም ስምምነት መቋጨቱን ተከትሎ የኢትዮጵያ ብሔራዊ ምርጫ ቦርድ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅን ለማሻሻል በወጣው ደንብ አማካይነት ህወሓት በልዩ ሁናቴ እንዲመዘገብ አስችሎ ነበርም። ቦርዱ ምዝገባውን ተከትሎ እንዲፈጽም የተሰጠውን ትዕዛዝ ህወሓት አላከበረም በሚል በተለያየ ጊዜ ማሳሰቢያ ሲያወጣ ቆይቶ ፓርቲው በሕግ የተጣለበትን ግዴታ አልፈጸመም በሚል ከ4 ወራት በፊት ዳግም በይፋዊ መግለጫ ህወሓትን መሰረዙ አይዘነጋም። ህወሓት በተከታታይ መግለጫዎች ይህን ውሳኔ ሲቃወም የቆየ ሲሆን የክልሉ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ በተከታታይ መልእክቶቻቸው ለህወሓት ያላቸውን ድጋፍ ገልጸዋል።
በዛሬው የመቀለ ጉባኤ ላይ ይህንን ደግመውታል። ይበዚህ እንዳለ በትግራይ ፖለቲካ በተቃውሞ የሚታወቁት አመራር ዳግም በህዋት ተታላችሁ ወደ ጦርነት እንድትገቡ ህዋት የስልጣን መወጣጫ ሊያደርጋችሁ ነው ሲሉ ከጉባኤው ጋር አያይዘው ባስተላለፉት መልእክት ተናግረዋል። የቀድሞ የአረና ትግራይ ፓርቲ ሊቀመንበር አብርሃ ደስታ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የጉባኤውን ምስል አያይዘው የለጠፉ ሲሆን በትግርኛ ጽሑፋቸው ህዋቶች ዓላማቸው ግልጽ ነው። ዓላማቸው ስልጣን ይዘው የህዝብንና የሀገርን ሀብት መዝረፍ ነው። ስልጣናቸውን ለማስጠበቅ ሁሉን አድርገዋል። ጊዜያዊ አስተዳደሩ እንዳይሰራ አድርገዋል። ተፈናቃዮች ወደ ቀያቸው እንዳይመለሱ ከልክለዋል። አሁን ደግሞ ያጡትን ድጋፍ ለማግኘት ብሔራዊ አንድነት እያሉ ሊያታልሏቸው እየሰሩ ነው ብለዋል። አቶ አብርሃ ቀጠል አድርገው ለግል ስልጣናቸው አንተ ፈንጂ ብትረግጥላቸው፣ አካል ጉዳተኛ ብትሆንላቸው፣ ብትሞትላቸው እነርሱ መንገዷቸው ከዚህ በፊት ተታላል እንበል። አሁንስ የእነርሱን ስልጣን ለመጠበቅ የምትከፍለው ዋጋ ህይወት ይቅርና 5 ሳንቲም እንኳን ሊሆን አይገባውም። ምክንያቱም ላንተ የራስ ህይወት ይበልጥ ባህልና በከንቱ መቁሰልና መሞት አይገባህም ሲሉ መልእክታቸውን አስተላልፈዋል። በመጨረሻም ናይጄሪያ ኤርትራ ልትከተል ነው። ሃይማኖትን በነጻነት ከመከተልና የመረጡትን ሃይማኖት ከመከተል አንጻር ኤርትራ በአሜሪካ ጥቁር መዝገብ ውስጥ ያለች ሀገር ስትሆን አሁን ደግሞ ናይጄሪያ የኤርትራን ፈለግ እየተከተለች ወደ ጥቁር መዝገብ ውስጥ ልትገባ ተቃርባለች ተብሏል። የአሜሪካ ዓለም አቀፍ ሃይማኖታዊ ነጻነት ኮሚሽን በ2025 ዓመታዊ ሪፖርቱ በናይጄሪያ የሃይማኖት ነጻነት ጉዳይ አደጋ ላይ ነው ብሏል። በሃይማኖት ነጻነት ጉዳይ እጅግ አደገኛ ሀገር በሚል በአሜሪካ ጥቁር መዝገብ ውስጥ ያለችው ሀገር ኤርትራ መሆኗ የተመላከተ ሲሆን ናይጄሪያ ደግሞ የእርሷን ፈለግ ልትከተል ነው ተብሏል። በዚህ የናይጄሪያ የሃይማኖት ነጻነት ፈታኝ ሁናቴ ችግሩ የተያዘው በቀጥታ ከናይጄሪያ መንግስት ጋር ሳይሆን ነን ስቴት አክተርስ ከተባሉት ከመንግስት ውጭ ባሉ ኃይላት ነው። ያም ሆኖ መንግስት መከላከል በሚገባው ደረጃ በመከላከል የዜጎቹን የሃይማኖት ነጻነት በማስከበር ስራው ላይ ብዙ ክፍተት ያለበት መሆኑን ተከትሎ ወቀሳ እየቀረበበት ነው። አሁን ደግሞ ሀገሪቱ ኤርትራን ተከትላ በአሜሪካ ጥቁር መዝገብ ውስጥ ልትገባ ጫፍ ላይ ደርሳለች ተብሏል። ቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።